የኢትዮጵያ አኩራፊ ቡድኖችን እያስጠጋች ትጥቅና ስንቅ እያቀበለች የኢትዮጵያ የጀርባ ከኮና የቆየችው ጎረቤት ኤርትራ አሁንም ይህንኑ ተግባሯ ዘምናና አጠናክራ ቀጥላለች። ከግንቦት 7 እስከ ኦነግና ሌሎች በርካታ ታጣቂዎችን በጉያው አቅፋ ኢትዮጵያን ስትበጠብጥ የቆየችው ኤርትራ አሁን ደግሞ በሰሜኑ ጦርነት ወቅት ከጀርባ የወጋቸውን ህወሓት ከኢትዮጵያ መንግስት ጋር በፈጠረችው አለመግባባት ወዳጅ አድርጋው አይዞህ ከጎን ነኝ ማለት ከጀመረች ሰነባብታለች። ከሰሜን እስከ ማዕከላዊ ኢትዮጵያ አካባቢ የሚንቀሳቀሱ ታጣቂዎችን ጽምዶ በማለት ከጎኗ ያሰለፈችው የኢሳያሷ ኤርትራ አሁንም ታጣቂዎችን ተቀብላ ለማሰልጠን እየተዘጋጀች በነበረበት አጋጣሚ ያልጠበቀችው ሆኖባታል። ወደ ኤርትራ ለስልጠና ሲያመሩ የነበሩ ምልምል ወታደሮች መንገድ ላይ በቁጥጥር ስር ውለዋል። የትኛው ቡድን ምልምሎች ነው በቁጥጥር ስር የዋሉት የሚለውን ከመረጃችን የምታደምጥ ይሆናል። በሌላ መረጃችን ደግሞ ኢትዮጵያዊው የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ በደቡብ አፍሪካ በኢትዮጵያዊ ላይ ስለተፈጸመ ግድያ የሰጡት አስተያየት ውዝግብ ስለመፍጠሩና በአሜሪካና ኢራን መካከል የነበረውን ጦርነት የሚቋጭ ስምምነት መበሰሩ ለፕሬዚዳንት ዶናልድ ትራምፕ የልደት ስጦታ ቢሆንም የተጠቀለለው ግን በአጠራጣሪ ወረቀት ነው መባሉን ጨምረን ወደ እናንተ ለማድረስ በዝርዝር አሰናድተናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቻችን ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በተሳሳተ መረጃ ተደልለው ለሽብር ስልጠና ወደ ኤርትራ ሊጓጓዙ የነበሩ በርካታ የሶማሌ ክልል ተወላጆች መያዛቸው ተሰማ። ምልመላው ከተጀመረበት ጊዜ አንስቶ የኢትዮጵያ የጸጥታ ኃይሎች ክትትል ሲያደርጉበት የነበረው ይህ እንቅስቃሴ ከግብጽ በተሰጠ የበጀት ድጎማ ይከናወን እንደነበረ ተመላሾቹ ምልምሎች አስታውቀዋል። አቶ አንዳርጋቸው ጽጌ በኤርትራ ኤምባሲ አማካኝነት መጋበዛቸውን አስታውቀው በተገኙበት የፖርት ሱዳኑ ጽምዶ ስብሰባ ላይ ከነበሩት የመገንጠል ዓላማ ከሚያራምዱ ድርጅቶች መካከል ያፈነገጠው ኦብነግ መሪ አብድረህማን ማህዲ ይገኙበታል። አብድረህማን ማህዲ በፖርት ሱዳን ኢትዮጵያን ተባብሮ ለመውጋት ተደረገ በተባለው ስብሰባ ላይ ከተሳተፉ በኋላ ወደ ኤርትራ በመሄድ ከፕሬዝዳንት ኢሳያስ ጋር ክልሉን በሽብር ላይ ለመጣል ስልጠና ስለሚሰጥበት አግባብ ተወያይተው ከስምምነት መድረሳቸው በአንዳንድ ሚዲያዎች ይፋ ሆኖ ነበር። በአሁኑ ወቅት በሶማሌ ክልል አልሸባብ እየሆነ እያስቸገረ ያለው ታጣቂ ኃይል በኤርትራ ሰልጥኖ የወጣ እንደሆነ የሚናገሩት የዜናው ምንጮች የኤርትራ መንግስት ለኦብነግ ምልምሎች ወደ ኤርትራ የሚጓዙበትን አቅጣጫ ጭምር መክሮ እንደነበረ ገልጸዋል። ቀደም ሲል ጀምሮ በኤርትራ ውስጥ መጠለያና ስልጠና በማግኘት እንዲሁም ከሌሎች ሀገራት ፋይናንስ በማሰባሰብ ኢትዮጵያን እንዲወጉ ድጋፍ ሲደረግላቸው ከነበሩት እንደ ኦነግ፣ የአርበኞች ግንባር፣ ደሚት ወዘተ መካከል ኦብነግም አንዱ ነበር። ለውጡን ተከትሎ ከአስመራ ወደ ኢትዮጵያ በሰላም ስምምነት ከገቡት ነጻ አውጪ ነን ባይ ድርጅቶች መካከል አንዱ የሆነው ኦብነግ ብዙም ሳይቆይ ሊቀመንበሩን አሰናብቶ ነበር። በሚያዝያ ወር 2017 ዓ.ም የቀድሞው ሊቀመንበር አብድረህማን ኃላፊነታቸውን በአግባቡ ባለመወጣታቸውና የተገኘው የሰላም አየር ወደ ጎን በመተው ማዕከላዊ ኮሚቴው ባልተገኘበትና ውሳኔ ባልሰጠበት በራሳቸው ተነሳሽነት የፓርቲው አቋም ያልሆነ ግጭት ቀስቃሽ መግለጫዎችን በማውጣታቸውና የተለያዩ አስተዳደራዊ ክፍተቶችን በመፍጠራቸው ከኃላፊነታቸው እንዲነሱ ተወስኗል በሚል ምክትላቸው አቶ መሐሙድ አሳድ ሼክ በክሪ ተክተዋቸው ነበር። ይህ ከሆነ በኋላ ዳግም ወደ ትጥቅ ትግል ለመመለስና ኦጋዴንን ከኢትዮጵያ ለመገንጠል እንቅስቃሴ የጀመሩት አብድረህማን ማህዲ በቅርቡ የጠላት ወዳጄ ነው በሚለው መርህ መሰረት በሐሳብ በርዕዮተ ዓለምና በራሷ በኢትዮጵያ ሉዓላዊነት ላይ ፍጹም የማይገናኝ አቋም ካላቸው ጠመንጃ ካነሱ ድርጅቶች ጋር ግብጽ በሻዕቢያ በኩል ባዘጋጀችው የጥምረት እቅድ መሰረት ሲሰባሰቡ እርሳቸውም ተጋብዘዋል። በሶማሊኛ ቋንቋ የሚሰሩ ሚዲያዎች በተደጋጋሚ እንደሚሉት አብድረህማን ማህዲ ስለ ትጥቅ ትግል ያወራሉ እንጂ መሬት ላይ ምንም አይነት ኃይል የላቸውም። በአሁኑ ሰዓት በክልሉ በከፍተኛ ደረጃ አገራዊ ታላላቅ ፕሮጀክቶች እየተካሄዱ መሆኑ በተደጋጋሚ እየተገለጸ ይገኛል። ቢሊዮን ዶላር በጀት እየፈሰሰበት ለቀጠናውና ለአፍሪካ የሚሆን ፋብሪካዎችና የነዳጅ ማጣሪያዎች እየተገነቡበት ያለው የሶማሌ ክልል ጠመንጃ አንስቶ የተጀመረው ልማት የሚያወድምበት ምድራዊ ምክንያት እንደሌለው የሚናገሩት እነዚሁ ሚዲያዎች የአብድረህማን ማህዲ አቋም አጥብቀው እየተቹት ነው። ከዚያም ባለፈ ማንንም አትወክልም በሚል መከራከሪያ ድርጊታቸውን እያጋለጡት ይገኛሉ። አብድረህማን ማህዲ በፖርት ሱዳን የጽምዶ ስብሰባ ላይ ከተገኙ በኋላ ወደ ግብጽና ኤርትራ ደርሰው ተመልሰዋል። በመቀጠልም ለምልመላ በተሰጣቸው ሀብት ተሳስተው ወደ ኤርትራ ለማቅናት ፑንትላንድ የገቡ የሶማሌ ክልል ተወላጆች በቁጥጥር ስር መዋላቸው ታውቋል። በሶማሊላንድ አድርገው በጀልባ ወደ ኤርትራ ለማቅናት የተሰባሰቡት ምልምሎች የኢትዮጵያ መንግስት ወዳጅ ከሆነው የፑንትላንድ አስተዳደር ጋር በተደረገ ትብብር እየተያዙ ሲሆን ወጣቶቹ ተደለውና የሐሰት መረጃ ተሰጥቷቸው ወደ ፑንትላንድ መግባታቸውን አስታውቀዋል። የፑንትላንድ አስተዳደርም ወጣቶችን ለኢትዮጵያ መንግስት አሳልፎ ሰጥቷቸው። በቀጣይ መረጃ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያዊና ሞዛምቢካዊ ዙሪያ በሰጡት አስተያየት የአገሪቱ መንግስት ደስተኛ አለመሆኑን ገለጸ። ዶክተር ቴድሮስ እሁድ ዕለት ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ በማለት ገልጸው ነበር። የዓለም ጤና ድርጅት ዋና ዳይሬክተር በደቡብ አፍሪካ ውስጥ በሚፈጸመው መጤ ጠል ጥቃቶች የሰው ህይወት በአጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያዊና ሞዛምቢካዊ ዜጎችን በምሳሌ
በምሳሌነት ጠቅሰዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አለመሆኑን በመጥቀስ በሀገሪቱ ውስጥ ተፈጥሯል ስለሚባለው መጤጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቢቢሲ እንደተናገሩት ዶክተር ቴድሮስ የጠቀሷቸው የውጭ ሀገር ዜጎች ሕይወት በማለፉ እንደሚያዝኑ በመግለጽ ምክንያቱ ግን መጤጠል ጥቃት እንዳልሆነ አስተባብለዋል። ባለስልጣናት ለኢትዮጵያዊና ለሞዛምቢካዊ ሞት ምክንያት የመጤጠል ጥቃት አለመሆኑን ከመግለጻቸው በተጨማሪ የኢትዮጵያዊ ሞት ከተደራጀ ወንጀል ጋር እንደሚያያዝ የሞዛምቢካዊው ሞት ደግሞ ምርመራ እየተደረገበት እንደሆነ አስታውቀዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥ የጸረ አፍሪካውያን ስደተኞች ስሜት በይፋና በተዘዋዋሪ ሲንጸባረቅ ቆይቷል። መንግስት ህጋዊ ያልሆኑ ስደተኞችን እንዲቆጣጠር የሚጠይቁ በርካታ የተቃውሞ ሰልፎች በመላው አገሪቱ ተካሂደዋል። በተጨማሪም በውጭ ዜጎች ላይ ያነጣጠሩ ጥቃቶች የሚያመለክቱ ዘገባዎች ሲወጡ ቆይተዋል። ነገር ግን ከነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃዎችና ቁጥሮች ከመንግስት እስካሁን አልተሰጠም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑንና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃን እንዳይወስዱ ሲያስጠነቅቅ ቆይቷል። የዜጎቻቸው ደህንነት ያሰጋቸው ጋናንና ናይጄሪያን የመሳሰሉ ሀገራት ፍላጎቱ ያላቸው ዜጎች ከደቡብ አፍሪካ ማስወጣት ጀምረው። በሌላ መረጃ በአሜሪካና ኢራን መካከል የነበረውን ጦርነት የሚቋጭ ስምምነት መበሰሩ ለፕሬዚዳንት ዶናልድ ትራምፕ የልደት ስጦታ ቢሆንም የተጠቀለለው ግን በአጠራጣሪ ወረቀት ነው ተባለ። በማህበራዊ የትስስር ገጻቸው ስምምነቱን ሲያሳውቁ የአሜሪካው ፕሬዚዳንት የሆርሙዝ ወሽመጥ ለንግድ መርከቦች እንደሚከፈትና ዋሽንግተን የባህር እገዷን እንደምታነሳ ገልጸዋል። ትራምፕ ውድለት ነዳጁ ይፍሰስ ሲሉ እፎይ ብለዋል። የአሜሪካ የቀድሞ ፕሬዚዳንቶች እንዳልተሳካላቸው በማነጻጸር ያቀረቡት ትራምፕ በአጠቃላይ ቀጠናው ሰላምና ደህንነት የሚያመጣ ትልቅ ስምምነት መድረሳቸውን ተናግረዋል። እንደዚህ አይነት ግን በእርግጥ ለትራምፕ አዲስ አይደለም። ባለፈው ጥቅምት የጋዛን ጦርነት ለማስቆም ለሁሉም ለቀጠናው ዘላለማዊ ሰላምና የእምነት ተስፋና ፈጣሪ ዘመን ጅማሩ ያሉት ስምምነትም እንዲሁ እየተሞካሸ ነበር። መሬት ላይ ግን እውነታው ስምምነቱ ጠብ አለማለቱ ነው። በእንደዚህ አይነት ከፍተኛ የዲፕሎማሲያዊ ስምምነት ስኬትና ውድቀት በአመዛኙ በዝርዝሩ የሚገለጽ ነው። እናም በዚህ ስምምነት ላይ ዝርዝሩ ጥቂት ነው። እሁድ ዕለት ከፎክስ ኒውስ ጋር ባደረጉት ቃለመጠይቅ ምክትል ፕሬዚዳንት ጄዲ ቫንስ ኢራን መቼም የኒውክሌር የጦር መሳሪያ እንዳይኖራት ማድረግ በዚህ ስምምነት የተካተተ ነውና አሜሪካ ስምምነቱን ስለመከበሩ ማረጋገጥ ትችላለች ብለዋል። ይሁን እንጂ በኒውክሌር ማበልጸግ ላይ የሚጣለው ገደብና የቴህራን የበለጸገና የተከማቸ ዩራኒየም ዕጣ ፈንታን ጨምሮ በወሳኝ ጉዳዮች ላይ ጥያቄዎች ገና አልተመለሱም። አብዛኞቹ እነዚህ ጉዳዮች ለ60 ቀናት በተራዘመው የተኩስ አቁም ስምምነት ውስጥ ቀጣይነት ባላቸው ድርድሮችና የቴክኒክ ንግግሮች እንደሚሰራባቸው ሙን ነው። ይሁን እንጂ ኢራን የኒውክሌር ፍላጎቷን እርግፍ አድርጋ እንድትተወው ለ10 ዓመታት የተደረጉ የውትወታና የጫና ጥረቶች የሚነግሩን በዚህ የመግባቢያ ስምምነት አሜሪካ አገኘሁ ብላ የምታምነው ውጤት ምንም ዋስትና እንደሌለው ነው። እሁድ ዕለት የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ያወጣው መግለጫ ሌላኛው ተደራዳሪ በመግቢያ ስምምነቱ የገባቸውን ቃሎች እስኪተገበር ድረስ የመጨረሻው ድርድር ይራዘማል ማለቱ ይህን አጉልቶ የሚያሳይ ነው። እነዚህ ቃል ኪዳኖች ምን እንደሆኑና ኢራን እንዴት እንደምትተረጉማቸው ስምምነቱ እውን ስለመሆኑ የሚወስን ይሆናል። የኃይል ዘርፍ ተንታኞች በሆርሙዝ ወሽመጥ ነዳጅ ማንቀሳቀስ ወዲያው ከጦርነቱ በፊት ወደነበረበት የመመለስ ሁኔታ እንደማይኖር አስጠንቅቀዋል። የተከማቹ ግዙፍ ታንከሮች ማንቀሳቀስ፣ የባህር ፈንጂዎችን ማንሳትና መደበኛውን የነዳጅ ዝውውርና ምርት መመለስ ሳምንታትን ይወስዳል። በይፋ ስምምነቱን ለመፈረም ጥቂት ቀናት ብቻ የቀሩ ሲሆን ኢራንና አሜሪካ የስምምነቱን ውጤት ለማረጋገጥ ቁልፍ ጉዳዮችን እልባት ለመስጠት ጊዜ አላቸው። ነገር ግን ሁሉም ነገር ለማክተምም ጊዜ አለው። ሌላኛው አፍራሽ እስራኤል ናት። ይህ ጦርነት ሁሌም ቢሆን የሶስት ወገን ነው። ፕሬዚዳንት ዶናልድ ትራምፕ ለዌል ስትሪት ጆርናል ባለፈው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ ላይ የጥቃት ትዕዛዝ በመስጠታቸው ለመጠናቀቅ ጫፍ ላይ የነበረው የኢራን ስምምነት ሊያከሽፍ ይችላል በሚል እንዳስቆጣቸው ተናግረዋል። ስምምነቱ ለህዝብ ይፋ እስኪደረግ ድረስ የጸና ይመስላል። ነገር ግን እስራኤል ሊባኖስ ላይ አዲስ ወታደራዊ ዘመቻ የምትጀምር ከሆነ ኢራን የሆርሙዝ ወሽመጥ ዳግም ልትዘጋና የዓለምን ምጣኔ ሀብት በድጋሚ አደጋ ላይ ልትጥል ትችላለች። አበቃን። ሰናይ ጊዜን ተመኘ።